ሚታጠፍ ነው ተንሸራታት ነው ምንድን ነበር የሚባለው? ያን ሳምሳንግ ሽንት ቤት ሲወጣ አንተ የምታሸናት ሴትዮ ቁመ ከሱ ሲወጣ እሷ ናት የገባች ጓደኛ ስትወጡ ጠፋው ያዘ የህግ ኃላፊ ነው ምናምን ማሰር ይችላል። ፖሊስ አዛዦች ውሰዱና አጉሩ ሲሉ ግን አላሰራም። ግን እሱም አንተ አልወሰርክም። በርግጥ እሱ ስለመሰለው ከሱ በኋላ እናንተ ስለገባችሁ ጠራህና አይ ሞባይሉ መልሱልኝ። ለነገሩ ሞባይሉ የኔ አይደለም የጓደኛዬ ነው። መልሱልኝ ምንም አይጠቅማችሁም ነው ያለ። እንደ ማንገራገር ያደረገ እንድሰጠው በኋላ ግን እሷም ሳታየው እንደውነቱ ሌላ ሰው ሶስተኛ ሰው ሲገባ የራሳቸው ጓደኛ ይዞ ፓስዋርድ የዚያን የለው ሲከፍቱ የዚያ ፎቶውን አገኘ። እንዴ ይሄማ ስልክ እሱ አይደል ብሎ ደውለው ሰጡ። ስለዚህ ዳኜ ያችን ቂም ይዘን ምን አረገ እንሰርና ትንሽ እንምታው ሲባል ምንድነው ያለ ነው። እኔ ስልጣን ተጠቅሜ እንደዚህ ማረግ ሰው አይደለም። ህግ ስለፈቀደልኝ አንድን ምስኪን ወጣት ማሰር የለባችሁ ብሎ አለ ይለቀቅ አለባ ያችን ቂም አርገን እና ያ ሌባ በጌ ሰርቀ የገባ ቁጥር እናንተ ስታሰርሱ ነው ያለው። መቅጣት ነው ያለበታል ማሰር ነው ያለ። ምን ያድርግሽ? እኔ ወንድሙን እኮ 3 አመት ከምናምን አስሮኛለሁ። ምንም ሊያረጋ አይችልም። ህግ ተላልፏል ተብሎ ከመጣ ተደራጅተው ከመጡ ያስራል። ተመልከቱ በ16 ወር ጦርነት 127 መምህራን 721 ተማሪዎች በድምሩ በጎጃም ብቻ 824 አማራዎች አንድ ጎጃም ላይ ብቻ የደቡብ ጎንደርን ተውት የወሎ የሸዋ እርሱት ተጨፍጭፈዋል። እነዚህ ፋኖች የአማራ ችግር ቀራፊዎች ናቸው ወይስ አጥፊዎች ናቸው? ወይስ ችግር ፈጣሪዎች ናቸው? ራሳቸውን በስልክ ሲነጋገሩ ነበር። ግደለው እሱ ጠመንጃ ይዞ ስላልተማረ የተማረው ግደል ይላል። ይሄ እኮ ዛሬ ደግሞ ዘመነ ካሴ ሰፈር 40 ህፃናት ተጨፈጨፉ። በድምሩ 824 ተማሪና መምህራን ተገለዋል። ይሄ አንድ ጎጃም ብቻ ነው። እና ይሄን መደበቅ ነበረብኝ? ይሄን ተናገርክ እኮ ነው። ለምን ይሄን መረጃ ወጣ ነው? እኔም ባለዋጣው ራሳቸው ወጣችሁት እኮ። አሁን እኮ ወጣ ቀድሜ ስለወጣው ዘመነን አትንካው ምን አትንካው። እኔ እኮ ተቸው እንጂ ዘመነ ይገደላል። እነ ዘመነ ባሉበት አገር ላይ እነ ዝናቡ አለን በሚባልበት